እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አነፊም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወርቅ ያለባቸው ከቴክኒሻናችን ሄኖክ ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብራችሁ ቆይታ እናደርጋለን። በሳምንቱ እንግዲህ የተደረጉ በርካታ የእንግሊዝ ፕሪሚየር ሊግ ጨዋታዎች ነበሩ። ትናንትና ማንቸስተር ሲቲ ክሪስታል ፓላስን 3-0 በሆነ ውጤት ማሸነፍ ችሏል። አርሰናል ወልቭስን 2-1 አሸንፏል። ነገር ግን በወልቭስ ከሚገባው በላይ ወይም ከተጠበቀው በላይ ተቸግሮ ነበር። አርሰናል በመጨረሻዎቹ ደቂቃዎች ላይ በተለይ ታዩት ድራማዎች አስገራሚ ነበሩ። ይህንንም እናነሳዋለን። ግን ከነዚህ ጨዋታዎች በኋላ የዋንጫ ፉክክሩ ምን ይሆናል የሚለውን ጉዳይ እንደዚሁ እናነሳለን። ምንስ ማለት ይቻላል? አድማጮቻችን ስለ ዋንጫ ፉክክሩ የምታስቡትን ነገር እንደዚሁ ልታጋሩ ትችላላችሁ። ዛሬ ደግሞ ማንቸስተር ዩናይትድ ከቦርንሞዝ ምሽት 5 ሰዓት ላይ በኦልድ ትራፎርድ ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድ ቀላል ጨዋታ አይደለም ዛሬ እንግዲህ በኦልድ ትራፎርድ የሚያደርገው። በእርግጥ በርንማውዝም እንደ ሌሎቹ ጊዜያቶች ጥንካሬው ላይ የሚገኝ ቡድን አይደለም። ነገር ግን ለማንቸስተር ዩናይትድ ከሚፈትኑት ቡድኖች መካከል ባለፉት ዓመታት አንዱ ነው። ዛሬ 5 ሰዓት ላይ ጨዋታ ይደረጋል። ስለዚህም ጨዋታ ያላችሁን ሀሳብ አስተያየት እንደዚህ ልታጋሩን ትችላላችሁ። የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም ደግሞ አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች ከዚህ በኋላ የምንሰራቸው እንዲሁም ዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኛ ጋር አብራችሁ እንድትሆኑ ነው የምንጋብዛችሁ። እንዴት አደርካሊስ? ደህና ይመስገን። ምሳ በጣም ደህና ነኝ። እንደምን አደርሽ? እግዚአብሔር ይመስገን። እንዴት ነበር ሳምንቱ? ያው ኢንትረስቲንግ ጨዋታዎች የተደረጉበት ነው። በፕሪሚየር ሊግ አብዛኞቹ ትልልቆቹ ቡድኖች አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ ጨዋታዎቻቸውን አሸንፈዋል። ግን በፕሪሚየር ሊግ ዋንጫ ፍክክር ላይ አንዳንድ የናሬቲቭ ለውጥ ማስከተል አልለውም። ግን የአርሰናል የቀዳሚው ጨዋታ 5 ሰዓት ከወልቭስ ጋር የተደረገውን ጨዋታ ያሸነፈበት መንገድ ግን ለአርሰናል ደጋፊዎች አንዳንድ ስጋት የሚፈጥር የኳሊቲ ሳይሆን የሜንታሊቲ ጥያቄ እንዲነሳ የሚያደርግ አይነት ይመስለኛል። የሞሐመድ ሳላህ መመለስ ትልቅ ክላስ ይመስለኛል በሁለቱም በኩል የታየው ነገሩን ለመፍታት። የመጨረሻውን ጨዋታ ለሊቨርፑል አድርጓል አላደረገም አላቅም። ግን በእኔ ግምት ሞሳላህ ወደ ይሄኛው የውድድር ዘመን ከተጀመረበት ጊዜ ጀምሮ ጥሩ የተጫወተ ምርጥ ፐርፎርም ያደረገበት ጨዋታ ያኛው ጨዋታ ነው። አሲስት ሰጥቷል። ቼልሲ አሸንፏል። ግን ከጨዋታው በኋላ ኤንዞ ማሬስካ የሰጠው አስተያየት ግን በሱና በክለቡ ሹማምንት መካከል ልዩነት እንዳለ የሚያሳይ አስተያየት ሰጥቷል። ባለፉት 48 ሰዓታት ወደ ቼልሲ ከመጣሁበት ጊዜ ጀምሮ አስቸጋሪዎቹ 48 ሰዓታት ነበሩ የሚል ኢንትረስቲንግ አስተያየት ሰጥቷል። ግን ቼልሲ አሸንፏል። ያው የፓልመር መመለስ በጣም አስፈላጊ ነበር። ምንም እንኳ ኤቨርተን ብረት መልሶበታል፣ አንዳንድ እድሎች ፈጥሯል። ግን ለቼልሲ ከ4 ጨዋታዎች በኋላ ማሸነፍ በጣም አስፈላጊ የነበረበት ነበር። ከኤቨርተን ጋር የተደረገ ጨዋታ ነው። ከዚህ ጨዋታ በኋላም አሰልጣኝ ዴቪድ ሞይስ የኤቨርተን አሰልጣኝ በእናንተና በቼልሲ መካከል የነበረው ልዩነት ምንድን ነው ተብሎ ሲጠየቁ ቢሊዮን ፓውንድ የሚል መልስ ነው የሰጡት። እሱም ኢንትረስቲንግ ፕሬስ ኮንፈረንሶች የነበሩበት ነው በሁለቱም ጨዋታዎች በኩል። የቶተናሙ አሰልጣኝ በኃላፊነት የመሰንበታቸው ነገር እንጃ። ባለፈው ሳምንት ብሬንፎርድን በሳምንቱ አጋማሽም ስላቪያ ፕራግን ካሸነፉ በኋላ ጊዜ ገዝተው ነበር። ግን በኖቲንገም ፎረስት የተወሰደባቸው ብልጫ የነበረው ውጤትም እንደው አሁን ጨዋታዎች የሚበዙበት አሰልጣኝ ለመለወጥ አይዲያል ጊዜ ስላልሆነ እንጂ በኃላፊነት የሚያክርም አይደለም። ቡድናቸው እያሳየ ያለው ብቃት እሳቸው በአንድ ጊዜ የሚፈታ ችግር አይደለም የሚል አስተያየት ሰጥተዋል ቶማስ ፍራንክ። የረጅም ጊዜ ያልነበረ አንድ ደርቢም ተመልሷል በዚህኛው ሳምንት። ሰንደርላንድ ከኒውካስል ከእንግሊዝ እግር ኳስ ትልልቅ ደርቢዎች መካከል አንደኛው። ሁለቱ የአንድ ከተማ ቡድኖች አይደሉም፣ የአንድ ከተማ ክለቦች አይደሉም። ግን
ሪጂናል ደርቢ የሚባል የአካባቢ ደርቢ አለ። ፕሪሚየር ሊግ ብዙ ጥሩ ነገሮች አሉት፣ ግን የከተማ ደርቢዎች የለንደን ብዙ ደርቢዎች አሉ፣ የማንቸስተርና የሊቨርፑል ደርቢዎችም አሉ። በፊት ፕሪሚየር ሊግ እኛ እያየን ስናድግ የማይረሱ አንዳንድ ደርቢ ዌስት ብሮሚች አልቢዮን ከዎልቭስ ለምሳሌ ወይ ሌሎች አካባቢ ደርቢዎች ነበሩ። የከተማ ደርቢዎች ሳይሆኑ ሪጂናል ደርቢዎች ልክ እንደ ፈረንሳይ ማለት ፈረንሳይ ውስጥ ብዙ የከተማ ደርቢ አታይም። አሁን ምናልባት ፓሪስ ኤፍሲ ከፓሪስ ሳን ጀርማን ሲጫወቱ ካልሆነ በስተቀር አብዛኞቹ አካባቢ ደርቢዎች ናቸው። የብሮታኝ ደርቢ የሚባል አለ፣ የኮት ዳዙር ደርቢ የሚባል አለ፣ የማርሴና ፓሪስ ሳን ጀርማን ደርቢ የሁለት የሀገሪቱ ትልልቅ ከተሞች የማርሴና የፓሪስ ደርቢ ነው። የሊዮን ሰንት ኤቲየን ደርቢ አለ። እንደዚህ አይነት ደርቢዎች አሉ፣ ግን ሁሉም የከተማ ደርቢዎች አይደሉም። በእንግሊዝ ደግሞ እንደዚህ አካባቢ ደርቢዎች አሉ። ሼፈልድ ዩናይትድ ከደርቢ ወይም ሼፈልድ ራሱ የሼፈልድ ደርቢ ሼፈልድ ዌድነስዴይ ከሼፈልድ ዩናይትድ እንኳን በአንድ ጊዜ በተመሳሳይ ሊግ ሲገኙ አላስታውስም። ፖርትስመስ ከሳውዛምፕተን ትልቅ የባላንጣነት ስሜት ያለበት በሁለቱ የደቡብ እንግሊዝ ከተሞች መካከል ያለ ደርቢ ነበር። ይሄ ዛሬ 15 ዓመት 17 ዓመት የነበረ ነው። ኖርዊች ከኤፕስዊች ይህም እንደዚሁ አንድ አካባቢ ደርቢ ነው። እና እንዲህ አይነት የሬጂናል ደርቢዎችን ፕሪሚየር ሊግ በቅርብ ጊዜ አቶ ነበር። ሊድስ ሲመለስ ሊድስ ከሌሎቹ የሰሜን እንግሊዝ ቡድኖች ጋር ሲጫወት ያ ተመሳሳይ ስሜት አለ። በተለይ ከማንቸስተር ዩናይትድ ጋር ሲጫወት ትልቅ ጨዋታ ነበር ማንቸስተር ዩናይትድ ከሊድስ ድሮ እኔ በማይበት ጊዜ። በሁለቱ ቡድኖች መካከልም እንዲሁ መራርነት አለ። አስቶን ቪላ ከበርሚንጋም ይህ እንኳን የከተማ ደርቢ ነው። ሁለቱም የበርሚንጋም ቡድኖች ስለሆኑ ቪላም በርሚንጋም ሲቲም አሁንም የሚድላንድ ደርቢ የሚባል ሲኖር ወልቭስና አስቶን ቪላ እንደዚህ ሲገናኙ ያ የደርቢ ስሜት አለ። ግን የሳውዝሃምፕተንና የሰንደርላንድና የኒውካስል ደርቢ ግን በጣም እንትኑ የሚገርም ነው። አሁን እንደ ጨዋታ ካየሽው አንድ ጎል ነው የወሰነው ጨዋታው ኒክ ቮልት ማለት ራሱ ላይ ጎል አስቆጥሮ፣ ግን በጨዋታው ኢንቴንሲቲ ምክንያት በደርቢው ግለት ምክንያትና በደርቢው ዙሪያ ባለው ስሜት ምክንያት ጨዋታው ህይወት የነበረው ጨዋታ ነው። በሌሎቹ ሀገራት ሶስቱም ትልልቅ የስፔን ቡድኖች አሸንፈዋል። አትሌቲኮ ማድሪድም ሪያል ማድሪድ ትላንትና በቪቶሪያ ላቬስን አሸንፏል። ባርሰሎናም እንደዚሁ ቅዳሜ ጨዋታውን አሸንፏል። ቻቪ አሎንሶ ጊዜ የሚገዛ ይመስላል። አሁን ለተጨማሪ ጥቂት ቀናት በጣም የተለያዩ መረጃዎች ነው የምትሰኙ። አንዳንዶቹ ኦኬ የኮፓ ዴል ሬይ ጨዋታ በሳምንቱ አጋማሽ ይደረጋል፣ ያን ያህል ከባድ ፈተና የሚሆን ጨዋታ አይደለም፣ ግን አንዳንድ ብዙሃን መገናኛዎች መሰናበቱ አይቀርም ይላሉ። ምንም ቢሆን ሪያል ማድሪድ ወደ አማራጮቹ እያየ ነው የሚሉ አሉ። ግን በመልበሻ ክፍል ውስጥ ትናንትና ቪኒሲየስ ጁኒዮር ተቀይሮ ሲወጣ ከአሰልጣኙ ጋር የነበረው ሁኔታ ቢያንስ በስታሮቹ የቡድኑ ተጫዋቾችና በአሎንሶ መካከል ቢያንስ በካሜራ ፊት የሚታይ ልዩነት የለም። አሁን ቢያንስ ግን ብዙ የምንሰማቸው ነገሮች አሉ። የኢንቴንሲቲን ጉዳይ በቀደም ለምሳሌ በጣም ቆንጆ አርቲክል ጽፎ እያየው ነበር ሆርሄ ቫልዳኖ። አሰልጣኙ የተጠየቀውን ነው እያደረገ ያለው። ሪያል ማድሪድ አውት ኦፍ ፖሴሽን ደካማ ቡድን ነበር። አምና በነዛ ትልልቅ የቻምፒየንስ ሊግና የኤል ክላሲኮም ጨዋታዎች ሲሸነፍ ሴምብለንስ ኦፍ ስትራክቸር ያስፈልጋል፣ መልበሻ ክፍሉ መረን ለቋል፣ ስለዚህ ዲስፕሊን ያስፈልጋል ምናምን ይባል ነበር። ያንን ደ ቬሪ ቲንግ የመጣው ያንን ለማድረቅ ነው። ራሳቸው ፍሎረንቲኖ ፔሬዝ 2006 ላይ ሳላቀማጥላቸው አልቀረሁም እነዚህን ጋላክቲኮች ብለው ካፔሎን እንዳመጡ አሁንም በተመሳሳይ ምክንያት ነው ሻቢ አሎንሶን ያመጡት። ዲስፕሊን፣ ስትራክቸር፣ የጨዋታ አይደንቲቲ፣ ፕሬሲንግ፣ ኢንቴንሲቲ እንደዚህ የመሳሰሉ ነገሮች ያንን ለማድረግ ነው እየሞከረ የነበረው ብሎ እንግዲህ የእሳቸው ዘመን አንድ የጋላክቲኮ ፖሊሲ ዳይሬክተር የነበረ ነው ሆርሄ ቫልዳኖ። የማድሪድ ሌጀንድ ነው፣ አሰልጣኝ ተጫዋችና ዳይሬክተር የነበረ ነው። እሱ ያከራክራል፣ የተለያየ ኦፒኒየን አለ እሱን በተመለከተ። ግን ማሸነፉ በጣም አስፈላጊ ነበር። ትላንትና የናፖሊ መሸነፍ መጥፎ ሳምንት እንዲሆን አድርጎታል በጣሊያን። ኮንቴ ፎርሙላውን ያገኘው መስሎ ነበር። እኔ የኔ አሁን 10 ምናምን ዓመት አንቶኒዮ ኮንቴን ካየሁት በኋላ ሁለት ውድድር ማሰልጠን አይችልም። የገባኝ እሱ በዚህ ሳምንት አጋማሽ በጆዜ ሞሪኞ ቤንፊካ ተሸነፈ። አሁን በዚህ ሳምንት መጨረሻ ሴሪያ ጨዋታ ተሸነፈ። ቻምፒየንስ ሊግ በሳምንቱ አጋማሽ በሚደረግበት ጊዜ የእሱ ቡድኖች ሁልጊዜም ውጤታማ አይሆኑ። ወይ ዩቬ ያደርግ እንደነበረው በጊዜ ከምድቡ መውደቅ ነው። የእሱ ዩቬ በጊዜ ከምድቡ ይወድቃል። እንደዛ ከሆነ አንድ ውድድር ላይ ማተኮር 102 ነጥብ 93 ነጥብ የሚሰበስብ ቡድን ይሰራል። ሳይሸነፍ ዋንጫ የሚወስድ ቡድን ይሰራል። በሊጉ ዩቬ እንደዛ አድርጓል። 102 ነጥብ ያሸነፈ ሌላ ቡድን በአውሮፓ ታይቶ ተሰምቶ አያውቅም። ጆዜ
ሪያል ማድሪድ 100፣ የቲቶ ቪላኖቫ ባርሰሎና 100፣ የጓርዲዮላ ማንቸስተር ሲቲ 100 ነጥብ አግኝተው ያውቃሉ። የሱ የኮንቴ ዩቬ 102 ነጥብ ነው ያመጣው። ግን ቻምፒየንስ ሊግ ወይም የአውሮፓ ውድድር በሚኖርበት ጊዜ ምንም ደህና ስኳድ ቢኖረው አንደኛ የቻምፒየንስ ሊግ ሪከርዱ ጥሩ አይደለም። ከዚህ በፊት እንዳነሳሁት አሁንማ ሽንፈቶቹ ሁሉ ሳይወርዱት አይቀሩም እንጂ ለመጨረሻ ጊዜ ላስት ታይም አይ ቼክድ 35% ነው የቻምፒየንስ ሊግ ዊን ሬቱ። ውድድሩ ላይ ጥሩ አይደለም ሪከርዱ ሲጀመር። ከዛ ደግሞ ሁለቱን ውድድሮች ጀግል ማድረግ ሲያስፈልገው ደግሞ ይቸገራል በጣም እና የሚገርም ነው። ስለዚህ ኢንተር የዚህኛው ሳምንት አሸናፊ ሆኗል በመሪነቱ በኩል ማለት ነው። ሚላን ትላንት ነጥብ ጥሏል ከሳሱዎሎ ጋር፣ ከፋቢዮ ግሮሶ ሳሱዎሎ ጋር ነው ጨዋታውን ያደረገው። 2-2 ተጠናቋል። አርማን ሎሪዮንቴ ባለፈው የውድድር ዘመን በሴሪ ቢ በጣም አስደናቂ ሲዝን ነበር ያሳለፈው እና ትላንትና ሁለተኛውን የሳሱዎሎን ጎል ያስቆጠረው እርሱ ነው። ስለዚህ በሴሪያን በኩል የናፖሊ ሳምንት መጥፎ ሳምንት ነበር ማለት ይቻላል። ባየርን ነጥብ ጥሏል በቡንደስሊጋ 2-2 ከማይንዝ ጋር። እነዚህ ሳምንቱ ጨዋታዎች ነበሩ። ፓሪስ ሳን ጀርማን ዴዚሬ ዱዌ አይነት ተጫዋቾች ተመልሰውለታል። ለተመለሰም ጎል አስቆጥሯል በቀደም። እነዚህ የኔ ሃይላይቶች ነበሩ። ተመልሰናል አድማጮቻችን። ክሪስታል ፓላስ ማንቸስተር ሲቲን 3-0 በሆነ ውጤት ያሸነፈበት ጨዋታ ነበር በሴልኸርስት ፓርክ። ቀላል ጨዋታ አይደለም ለማንቸስተር ሲቲ። ያው ወደ ፓላስ አቅንቶ ጨዋታ ማድረግ በራሱ ፓላስ ጥሩ ቡድን ስለሆነ ግን ትናንትና 3-0 በሆነ ውጤት ማሸነፍ ችሏል። ኤርሊንግ ሃላንድ 2 ግቦችን ያስቆጠረበት ሌላ ምሽት ነበርና በተለይ መጀመሪያውን ግብ ከማስቆጠሩ በፊት የነካው ኳስ መጠን በጣም አነስተኛ ነበርና እሱም አስገራሚ ነው። እናንሳው ይሄንን ጉዳይ ግን የማንቸስተር ሲቲ ትናንትና ማሸነፍና ከትናንትና በስቲያ ደግሞ አርሰናል በወልቭስ መቸገሩ የዋንጫ ኮንቴክስቱ ላይ የሆነ ትንሽም ቢሆን የሀሳብ ለውጥ ራሱ ባይሆን እንዲህ ማንቸስተር ሲቲ ጥሩ ቡድን የሆነ መጣ እንደሚሉ አስተያየቶች እንዲሰጥ ያደረገ ነበር። እናንሳ ይህን ጉዳይ። ልክ ነው ምሳ ትላንትና እንግዲህ ኮሜንትሪው የሚያብራራው ይመስለኛል። ያ ጎል እስኪቆጠር ድረስ ሃላንድ ህዝቢን አኖኒመስ ግን አንድ ቻንስ አገኘ አልነበረም። ብዙም የሚታይ እንቅስቃሴ ውስጥ አልነበረም ግን አንድ እድል አገኘ። ያ ደግሞ በጨዋታው ላይ በጣም ትልቅ የሹረት ነጥብ የጥፋት ነጥብ ነው የነበረው። በጣም ምርጥ ሳምንት ነው ለማንቸስተር ሲቲ እኔ እንደገባኝ። ምክንያቱም ባለፈው ሳምንት ከሰንደርላንድ ጋር ነበር የተጫወቱት። ሰንደርላንድ ፈታኝ ቡድን ነው። በዚህ ውድድር ዘመን ከአርሰናል ጋር አቻ ተለያይቷል። ቼልሲን በስታንፎርድ ብሪጅ አሸንፏል። ከሊቨርፑል ጋር በአንፊልድ አቻ ተለያይቷል። በማንቸስተር ዩናይትድ ተሸንፏል። ግን ከሌሎቹ ትልልቅ ቡድኖች ጋር ያለው ሬከርድ በጣም ጥሩ ነው። ከኦልድ ትራፎርድ ላይ ማንቸስተር ዩናይትድ 2-0 አሸንፎታል። ጥሩ ፎርም ላይ የነበረ እና ገና ቢሆንም የውድድር ዘመን የመጀመሪያ አጋማሽ ላይ ቢሆንም አሁንም ድረስ ያለ ነው። ግን ወደ ፕሪሚየር ሊግ ከተመለሰ በኋላ እኛው አንድ ፕሮግራም ላይ እንዳነሳ ነው አዳዲሶቹ ፈራሚዎቻቸው ዣካን ጨምሮ አዲስ አሰልጣኝ አይደሉም፣ በቻምፒየንሺፕ ነበሩ። ሬጂስ ለብሪ፣ የስፖርት ዳይሬክተራቸው ፍሎሪያን ጊሶልቪ፣ ዝውውሮቻቸው እነዚህን ሁሉ እያደነቅን ወደ ኤቲሃድ ሄደና ማንቸስተር ሲቲ ይህንን ቡድን አሸነፈው 3-0። ከውድድር ዘመኑ የተሻሉ የሲቲ ፐርፎርማንሶች መካከል አንደኛው ነበር። ከዛ በሳምንቱ አጋማሽ ወደ ሳንቲያጎ ቤርናቤው ተጓዙና ደግሞ ሪያል ማድሪድን 2-1 አሸነፉ። በዚህኛው በሳምንቱ መጨረሻ ደግሞ ባለፈው የውድድር ዘመን በኤፍኤ ካፕ ፍጻሜ ያሸነፋቸውን እና በሜዳው ያለው ሬከርድ በጣም አስደናቂ የሆነውን ክሪስታል ፓላስን 3-0 አሸነፉ። አሁን እነዚህ በተለይ ያለፉት 3 ተከታታይ ጨዋታዎች ምርጥ ሳምንት ቡድኑ ስለማሳለፉ የሚናገሩ ናቸው። ከዛ በፊትም ሊድስን እና ፉልሃምን አሸንፎ ስለነበር በፕሪሚየር ሊግ ተከታታይ ጨዋታዎች ላይ እያሸነፈ ቆይቷል። ግን ይሄኛው ሳምንት ደግሞ ከጨዋታዎቹ ክብደት አንጻር በቤርናቤው እና በሴልኸርስት ፓርክ ነው የተጫወቱት። ሪያል ማድሪድና ክሪስታል ፓላስ እኩዮች አይደሉም፣ ግን ሁለቱም ፈታኝ ጨዋታዎች መሆናቸው ግን ግልጽ ነው እና ትላንትና 3-0 ማሸነፉ ቅድም እንዳነሳሹ ደግሞ የአርሰናል የፎርም ጉዳይ ነው። አንዳንዶቹ ነገሮች ለምሳሌ አስቶን ቪላውን ጨዋታ ተሸንፏል። የቼልሲው ጨዋታ ላይ ከዛ በፊት ለረጅም ደቂቃዎች በመሀል የብሬንፎርድም ጨዋታ ነበር። የብሬንፎርድም ጨዋታ ላይ ኮንትሮልድ ፐርፎርማንስ ነበር፣ ማቹርድ ፐርፎርማንስ ነበር እንጂ በጣም የተዋጣለት ብልጫ ብሬንፎርድ ላይ ወስዶ ያሸነፈው ጨዋታ አይደለም። የክሪስታል ማን ነው እንዳልኩት የቼልሲ ጨዋታ ደግሞ ለ52 ደቂቃ ቼልሲ በ10 ተጫዋች ተጫውቶ ግን ከአርሰናል ጋር እንደው በጣም ተመጣጣኝ ነበር ሊባል ይችላል። ምንም እንኳ ያው እንደሚጠበቀው አርሰናል ከፍተኛ ፖሴሽን ብልጫ ቢኖረውም መጨረሻ ላይ ጨዋታውን ሊያሸንፍ የሚችልበት አጋጣሚ
አግኝቶ የነበረን ቢሆን ዮኬሬስ ትልቅ እድል አግኝቶ ነበር። ቲምበር ቀድሞት ኳሱን ነካው እንጂ ሊያሸንፍ ይችል ነበር። ግን አሸነፈ አላሸነፈ እንደ ፐርፎርማንስ ግን ጥሩ ፐርፎርማንስ ነበር ለማለት የሚያስቸግር ይመስለኛል። ሲቲም ላይ ሁሉም ፐርፎርማንሶችም ላይ ባይሆን ጥያቄ የሚያስነሱ ፐርፎርማንሶች ያሉ የሊድስ ጨዋታ፣ የፉልሃም ጨዋታ፣ የሪያል ማድሪዱ ጨዋታ፣ የትላንትና የክሪስታል ፓላስ ጨዋታ እንደ ፐርፎርማንስ ተመሳሳይ ጥርጣሬ የሚያጭሩ ነገሮች አሉት። ነገር ግን አርሰናል ከሳምንታት በፊት የነበረው ብቃትም ለምሳሌ ቶተንሃምን እና ባየር ሚኒክን በቀናት ልዩነት በእንደዚህ አይነት ፐርፎርማንስ ባሸነፈበት ጊዜ የነበረው አይነት ሳንሴሽን አሁን መኖሩ ግን እንጃ አሁን ሌላ አይነት ስሜት የሚፈጥር ነው። ስለዚህ ከዋንጫ ፉክክሩ አንጻር ምን ማለት ነው የሚለውን እናነሷለን። ግን ለሲቲ ግን በጣም ጥሩ ሳምንት ነበር። ቢያንስ በውጤት እንደው በፐርፎርማንስ አሰልጣኙን ሙሉ ለሙሉ የሚያረካ ፐርፎርማንስ ነበር ለማለት እንኳ ቢያስቸግር፣ ግን በውጤት ከለካ ነው ግን ለሲቲ በጣም የተዋጣለት ሳምንት ነው ያለፈው። ትላንትና ኤርሊንግ ሃላንድ በድጋሚ 2 ጎሎች አስቆጥሯል። 16ኛና 17ኛ የፕሪሚየር ሊግ ጎሎቹን ነው ያስቆጠረው በሁሉም ውድድሮች ለማንቸስተር ሲቲና ለኖርዌይ ብሔራዊ ቡድን 36ኛና 37ኛ ጎሎቹ ነው ትላንትና ያስቆጠረው። ራያን ሼርኪ አሁን ከብሩኖ ፈርናንዴዝ እኩል ሆኗል በዚህ ውድድር ዘመን በሰጣቸው የመጨረሻ ኳሶች በአሲስቶች ብዛት። ፊል ፎደን ከጨዋታው በኋላ በጓርዲዮላ በጨዋታው ላይ ባሳየው ብቃት ቢተችም ግን በድጋሚ ጎል አስቆጥሯል። በድጋሚ ለግብ ጠባቂ በጣም የሚያስቸግር የሎ ኤክስጂ ጥራት ያለውን ግን ተጫዋቹ ፎደን ስለሆነና የተጫዋቹ ጥራት ከፍተኛ ስለሆነ ለዲን ሄንደርሰን ፍጹም ሊያድን የማይችለው ድሪል የተደረገ መሬት የያዘ ጎል ደግሞ ከጨዋታው ኮንቴክስት አንጻር ሁለተኛ ጎል እስኪቆጠር ድረስ ክሪስታል ፓላስ በእኔ አስተያየት በጣም የተሻለ ቡድን ስለነበር የጨዋታውን መልክ ፍጹም የቀየረ በጣም አስፈላጊ ጎል አስቆጥሯል። ግን በተከታታይ ጨዋታዎች ነው ጎል እያስቆጠረ ያለው 10 ጎል አስቆጥሯል። 8ቱን ባለፈው 3 ሳምንት ያስቆጠረው። ስለዚህ በጣም በወሳኝ ጊዜ የሃላንድ ዲፔንደንስ ያለ በምንልበት ጊዜ ይሄ ተጫዋች ተጨማሪ የጎል አማራጭ መሆን ጀምሯል። ትላንትና አልተሰለፈም። ቢሰለፍ ኖሮ ምናልባት የሲቲ የመጀመሪያ አጋማሽ ፐርፎርማንስ ከዛ ሊሻሻል ይችል ነበር። ምክንያቱም በክሪስታል ፓላስ በኩል ትላንትና ሚጌል ሙኞዝ አልነበር። የቀይ መስመር ዊንግ ባካቸው ነው፣ በጣም አስፈላጊ ነው። በተለይ ኦሊቨር ግላስነር ለሚጫወቱበት ይሄ የ3-4-2 ፎርሜሽን እና ትላንትና ናትናኤል ክላይን የነበረው ናትናኤል ክላይን እና ጀረሚ ዶኩ ፊት ለፊት ቢገናኙ ኃይለኛ ሚስማች ነበር የሚሆነው። ግን ዶኩ አልተሰለፈም። ስለዚህ ምናልባት የመጀመሪያው አጋማሽ በተለይ የመጀመሪያው 25 ደቂቃ የነበረው የሲቲ ፐርፎርማንስ እንደዛ ለመዳከሙ አንደኛው የፎደን የዶኩ አለመኖር ሊሆን ይችላል። ግን ዶኩ ሰሞኑን በጣም ጥሩ እየተጫወተ ደግሞ ሰሞኑን ብቻ ሳይሆን ለሳምንታት በተለይ በትልልቆቹ ጨዋታዎች ከሊቨርፑል ጋር ከሪያል ማድሪድ ጋር የተደረጉ ጨዋታ በቀደም ለቫልቬርዴም ለሌሎቹ የሪያል ማድሪድ ተጫዋቾችም በጣም ፈታኝ ተጫዋች ነው የነበረው። ስለዚህ የሲቲ ሌሎቹም የማጥቃት ተጫዋቾች ትላንት ሆነ ሰሞኑን በጣም ጥሩ መጫወት ጀምረዋል እና ለሲቲ እንዳልኩት ሰሞኑንም ግን ይሄኛውም ሳምንት በተለይ ከጨዋታዎቹ ጥራት ክብደት አንጻር አስፈላጊ ሳምንት ነበር። የአርሰናል ምንድነው ውብል ማድረግ ነው የሚሉት እነሱ ጥቂት መንገራገጭ መጀመር የነጥብ ልዩነቱም ድንገት ከ8 ነበር ወደ 7 በሲቲና በአርሰናል መካከል ወደ 2 ጠቧል። ስለዚህ ትልቅ ስዊንግ ነው። የ5 ነጥብ ልዩነት ነበር የነበረው። በቀደም እንግዲህ አርሰናል አቻ ወጥቶ ቢሆን ኖሮ ከወልቭስ ጋር ሲቲ ነበር መሪ የሚሆነው ማለት ነው። ሰኞ ጠዋት መተን በምናወራበት ጊዜ ያን ያህል ተጠግቶታል። ደግሞ አርሰናል በሚቀጥሉት ጨዋታዎች የሚቀጥሉትን የአርሰናል 8 ጨዋታዎች ብታይ 8ቱም ጨዋታዎች በ8ቱ ጨዋታዎች ነጥብ ይጥላል እያልኩ አይደለም። ከባባድ ጨዋታዎች ናቸው። ከዚህ እስከ ጃንዋሪ ድረስ ያሉት ጨዋታዎች በዛ መሀል የ3 የካፕ ኮምፒቲሽንስ ላይ ይሳተፋል። ያው ሊግ ካፕ ላይ ያለበት ሲቲም እንዳለበት ኤፍኤ ካፕ ይመጣል። ቻምፒየንስ ሊግም ገና ነው። በእርግጥ አርሰናል በቻምፒየንስ ሊግ የመጨረሻዎቹን 2 ጨዋታዎች ከካይራት አልማቲም ጋር ስለሆነ የሚጫወተው ያን ያህል ትልቅ ኢሹ ላይሆን ይችላል። ግን የአርሰናል የቡድን ስብስብ በጥራቱ ብዙ ብናደንቀውም ግን የጉዳቶቹ ሁኔታ ደግሞ አላቋረጥ በማለቱ የተነሳ አሁን ቤን ዋይትም ተጎድቷል። የጉዳቱ ፕሮግኖሲስ ገና አልታወቀም። ግን ባለፈው ሳነሳ እንደነበረው ተጫውቶ የማያውቅ ተጫዋች በየ3 ቀኑ የሃይ ኢንቴንሲቲ ጨዋታዎች ላይ እንዲሳተፍ ተደረገና መጨረሻ ላይ ጡንቻው በቃኝ ያለ ተጎድቶ ወጥቷል። እነዚህን ሁሉ ነገሮች ካየን ለሲቲ በጣም ተስፋ የሚሰጥ ሳምንት ነው ማለት ይቻላል። እንደ ፐርፎርማንስ ግን እኔ ጥያቄ አለኝ በጣም ማንቸስተር ሲቲን በተመለከተ ሌሎቹ ጨዋታዎች ላይ እንደማነሳው የትላንትናውም ጨዋታ ለእኔ ተመሳሳይ ነው የነበረው። በእኔ ግምት የፎደን 2ኛ ጎል እስኪቆጠር ወይ በጠቅላላው የመጀመሪያው 70 ደቂቃ ክሪስታል ፓላስ ፎጣ እስኪጥል ድረስ
ጨዋታው አልቋል ብሎ ተስፋ እስኪቆርጥ ድረስ ክሪስታል ፓላስ የተሻለ ቡድን ነበር። አሰልጣኝ ጓርዲዮላ እኔ የሪያል ማድሪዱ ጨዋታ ላይ ነው እንደዛ ፊል ያረኩታል። ገና ነው ይሄ ቡድን ብዬ እንዳስብ ያደረገኝ የሪያል ማድሪዱ ጨዋታ በተለይ መጀመሪያው 30 ደቂቃ ነው ብሏል። ማሸነፋቸውን እንደ ስቴትመንት ቪክትሪ ነው የምቆጥረው። እዚህ ሜዳ ላይ መጥቶ ማሸነፍ በጭራሽ ቀላል አይደለም። በጣም ተፈትነንም ነበር፣ ብዙ ድልም ፈጥረው ነበር ብሏል። ስለዚህ ለዚህ ድል የሚሰጠው ግምት ከፍተኛ ነው። የቡድኑን ፐርፎርማንስ በተመለከተ ግን ከባድ ስጋት አለው እና እኔ ማንቸስተር ሲቲ ኖርማሊ ከፌብሩዋሪ በኋላ ጊሪ ይጨምራል፣ ተጨማሪ ማርሽ ያስገባል። ይሄንን የጓርዲዮላን ቡድን ታሪክ ስናውቅ እናውቃለን። የነዛ አይነት ቡድኖች ኮምፖዚሽን ነው ወይ ግን አላውቅም። በተለይ ሮድሪ ካልተመለሰ፣ በጥሩ ብቃቱ ካልተመለሰ አስቸጋሪ ይመስለኛል ለሲቲ እንደ ፐርፎርማንስ ማለት ነው። አሁን ትላንት ምሳ የመጀመሪያው 25 ደቂቃ ላይ ማንቸስተር ሲቲ አንድ ሙከራ አላደረገም። ጨዋታ ጥሩ እየጀመረ አይደለም። ባለፈው ከሪያል ማድሪድም ጋር በነበረው ጨዋታ የመጀመሪያው 25-30 ደቂቃ ስንል ነበር። ፎደን 29ኛው ደቂቃ ላይ ሙከራ ሲያደርግ ነው ለመጀመሪያ ጊዜ ሙከራ ሲቲ ያስመዘገበው የትላንት ነው ጨዋታ ላይ። ጎሉ ሲቆጠር አንድ በቅርብ ጊዜ እያየ ነው ያለነው ኮምቢኔሽን አለ። የማቴዎስ ኑኔስ በቀኝ መስመር ተከላካይነት ለመጀመሪያ ጊዜ ነው እንደ ሙሉ ጊዜ የቀኝ መስመር ተከላካይ አንድ የውድድር ዘመንን ጀምሮ ሲጫወት። በመከላከል አንዳንድ ህጻጾች ታገኙበታለሽ። በትላንትናውም ጨዋታ በሌሎችም ጨዋታዎች ላይ እንደ ደካማው የማንቸስተር ሲቲ የመከላከል ክፍል ልትቆጥሪው ትችያለሽ። በተለይ ባለፈው ከፉልሃም ጋር በነበረው ጨዋታ ኬቨን ተቀይሮ ከገባ በኋላ ብዙ ይፈትነው ነበር። በሌሎች አንዳንድ ጨዋታዎችም ላይ እንደዚሁ። ግን በጣም ጥሩ ክሮሰር ነው፣ ድንቅ ክሮስ ነው ያደረገው። ግን ከዛ በፊትም ይሄ አሁን በክሮስ ጎል ማስቆጠር አንድ በጣም ጥሩ ክሮስ ወደ ሳጥን ማድረግ የሚችል ተጫዋች ለአንድ በአየር ላይ በጣም ዶሚናንት እየሆነ ለመጣ እኔ ሃላንድ የሚገርመኝ በየጊዜው እየተሻሻለ ከዚህ በፊት ለምሳሌ ቁመቱ ረጅም ሜትር ከ90 ነው ከ93 የሚረዝም ይሁን እንጂ የቁመቱን ያህል የመዝለል ችሎታውን ያህል ብዙ የጭንቅላት ጎሎች አያስቆጥርም ነበር። አሁን በቅርብ ጊዜ ብዙ በጭንቅላት ጎል ማስቆጠር ጀምሯል። ብዙ እየሰራበት እንደሆነ እርግጠኛ ነኝ። እዛ ላይ ትልቅ ፖቴንሻል ነው፣ ትልቅ አድቫንቴጅ ነው። ሌሎች ተከላካዮች ላይ የክሪስታል ፓላሱን ተከላካይ እንተቸው ይሆናል ክሪስ ሪቻርድስ ግን በጣም አስደናቂ ጎል ነበር ያስቆጠረው። አሁን ይሄ ልክ ዳይሬክት ሩት ሊመስል ይችላል፣ ግን የድሮቹ የጓርዲዮላ ቡድኖች ኤሰንስም ደግሞ አለ እዚህ ጎል ውስጥ 25 ያልተቆራረጡ ፓሶች ነበሩ። 10 የማንቸስተር ሲቲ ተጫዋቾች በቢልድ አፕ ተሳትፈውበታል። ስለዚህ የሁለቱም የአሁኑ ጓርዲዮላ ሃላንድ ያለው ቲፒካል 9 ያለው ቡድን ግን ደግሞ ፕሮሰሱ የተፈጠረበት መንገድ ደግሞ ክላሲክ የጓርዲዮላ ቡድኖች የሚያደርጉትን ያየንበት ነው። ግን እንዳልኩት ከውጤት ከመሪነት ውጪ ለምሳሌ 1-0 መምራት ከነበረበት በትንሹ 1-0 መምራት የነበረበት ቡድን ክሪስታል ፓላስ እስከዛ ቅጽበት ድረስ ሲቲ 4 ጊዜ ብቻ ነው የሃላንድ ጎል እስኪቆጠር ድረስ የክሪስታል ፓላስ የፍጹም ቅጣት ምት ሳጥን ውስጥ ኳስ የነካው እና በጓርዲዮላ አሰልጣኝነት ወደ እንግሊዝ ከመጣበት ጊዜ ጀምሮ በአንድ አጋማሽ 4 ጊዜ ብቻ ኳስ ሲነካ ለሶስተኛ ጊዜ ብቻ 4 ወይ ከዛ ያነሰ። አንደኛው 2016 ላይ ከሊቨርፑል የነበረ የመጀመሪያ ሲዝኑ ነው። ሁለተኛው 2020 ላይ ከማንቸስተር ዩናይትድ ጋር፣ ሌላኛው ሴፕቴምበር ላይ በዚህ አመት ከአርሰናል ጋር የነበሩት ጨዋታዎች ናቸው። 4ና ከዛ በታች ኳስ የነካበት ያን ያህል ከክሪስታል ፓላስ የፍጹም ቅጣት ምት ሳጥን ርቆ ነበር። የረሚ ፒኖ ብረት መልሶበታል። ፊት ለፊት ከጂጂዮ ዶናሩማ ጋር ተገናኝቶ ነበር። ቢቆጠር ኖሮ ምናልባት በኦፍሳይድ ቼክ ሊደረግ ይችል ነበር፣ ግን ያ በጣም ከፍተኛ ቻንስ ነው። አዳም ዋርተን በተደጋጋሚ ከማንቸስተር ሲቲ ሃይላይን ጀርባ ያለውን ስፔስ በነዛ ቨርቲካል ፓሶቹ ደጋግሞ ያገኘው ነበር። መጨረሻ ላይ ልዩነት የፈጠረው የግለሰቦቹ ጥራት ነው። ማንቸስተር ሲቲ ፎደንን የመሰለ በቻንስ ብታዩ ሜቢ 0.03 የኤክስጂ ቫልዩ ያለው 0.04 ከዛ አይበልጥም። እንዲህ አይነቱን አጋጣሚ ጎል ማድረግ የሚችል ተጫዋች አለው። እንደ ሃላንድ አይነት እንዲህ አይነት አስደናቂ ጎል ማስቆጠር የሚችል ኢንዲቪጁዋል አለው። እንደ ራያን ሼርኪ አይነት ምታተኛ ተጫዋች አለው። በሁለቱ ቡድኖች መካከል ልዩነት የነበረው ክሊኒካል በመሆንና ባለመሆን መካከል እና እንደ ፐርፎርማንስ ለኔ የሚያሳስብ ይመስለኛል። ዝም ብሎ ውጤቱን ላላየ ሰው ጨዋታው ላላየ ሰው 3 ለዚህ ደግሞ እንደዚህ ሲሆን ችግሩ ለምሳሌ አስቶን ቪላን ከወር በኋላ እናወራ ይሆናል ስለ አስቶን ቪላ ከወር ከ15 ቀን በኋላ እኔ አስቶን ቪላን ሪሊ ዋንጫ ተፎካካሪ የሆነ ቡድን ሁለተኛ ወይ ሶስተኛ ስለሆነ የዋንጫ ተፎካካሪ ነው ማለት አይደለም። ሜንቴን ማድረግ አለበት። ለዚህ ነው ደጋፊዎች አንዳንድ ጊዜ እንዴ የኔ ቡድን ሁለተኛ ነው እንዴት
ሳይድ ስቴፕ ይደረጋል። እንዴት አይጠቀስም የዋንጫ ተፎካካሪ ነው ብለውና ኦፌንድድ የሚሆኑ ደጋፊዎች አሉ። ምልክት ለሆነ ሳምንት ሁለተኛ ሊሆን ይችላል አንድ ቡድን ሪያሊስቲክ የዋንጫ ተፎካካሪ ነው ማለት ግን አይደለም። ለምሳሌ ማንቸስተር ዩናይትድ በዚህ ውድድር ዘመን ሁለተኛ መሆን የሚችልባቸው ብዙ እድሎች ነበሩ፣ ግን ብዙ ሰው ማንቸስተር ዩናይትድን ሪያሊስቲክ የዋንጫ ተፎካካሪ ነው ብሎ አያምንም። ሁለተኛ ስፍራ ላይ እንኳን ተቀምጦ ቢሆን ለሆነ ሰሞን ቡድኑ ለዋንጫ የተዘጋጀ ነው ተብሎ ስለማይታመን እና ያንን ለ38 ጨዋታ ያደርገዋል ብሎ ለማመን ስለሚያስቸግር ማንቸስተር ዩናይትድ በታሪኩ ከሆነ ልክ ነው ሁሌም የዋንጫ ተፎካካሪ መሆን አለበት። አሁን ያለው ቡድን ግን እንደዛ አይደለም። ግን ከሁሉ በላይ ደግሞ ምን ያለው መሰለሽ አንደርላይንግ ነምበርስ ነው የሚባሉ አሉ። የአስቶን ቪላ አብዛኞቹ ጎሎች ግለሰቦቹ ሰስቴነብል ባለ ሁኔታ የሚያስቆጥሯቸው ናቸው። ኤሚሊያኖ ቦዌንዲያ ከሳጥን ውጭ ብዙ አስደናቂ ጎሎች፣ ሞርጋን ሮጀርስ ከሳጥን ውጭ ብዙ አስደናቂ ጎሎች ሲያስቆጥር እናያለን። እና የጎል እድሎቹ በግለሰቦቹ ጥራት ምክንያት ነው ከፍ ያሉት እንጂ አስቶን ቪላ ራሱ አዘ ኮሌክቲቭ በጣም ጥሩ ቡድን ቢሆንም ግን ለ38 ጨዋታ አይንን ሜንቴን ማድረግ አትችልም። አይሆንም እንደዛ ኢምፕራክቲካል። እና አንዳንዴ ዴታን ማየት የሚያስፈልገው ለዚህ ነው። አሁን ትላንትና 3-0 ኦኬ ሃይላይቱን ብቻ ላይ ሃይላይቱንም ያየ ሰው የሆነ ነገር ይገባዋል። ግን እንደ ውጤት ብቻ ለሰማ ሰው ግን የሚያሳስብ አይደለም ማለት አይቻልም። ውጤቱ ልክ እንደ ድሮ በቃ የጓርዲዮላ ቡድን አሁን ሞተር ማድረግ የሚጀምርበት በጣም በወሳኙ ጊዜ ምርጥ ብቃቱ ላይ የደረሰበት ነው ለማለት ያስቸግራል። እንዳልኩት ሰሞኑን ውጤቱ ጥሩ ነው። ባለፉት 7 ጨዋታዎች 6ቱን አሸንፏል እና በእነዚህ ጨዋታዎች በእያንዳንዱ ጨዋታ 3 ጎሎች አስቆጥሯል። ቅድም እንዳልኩት የሃላንድ ጥገኝነት ይመስል የነበረው ነገር ሌሎች ተጫዋቾች ይህንን ኃላፊነት ጎል በማስቆጠርም እንደ ፎደን ያሉ ተጫዋቾች የተጋጣሚን ቡድን ኢምባላንስ በማድረግ እንደ ዶኩ ያሉ ተጫዋቾች የመጨረሻ የሶስተኛ የሜዳ ክፍል ላይ የማንቸስተር ሲቲን የፈጠራ ጥራት ከፍ በማድረግ እንደ ራያን ሼርኪ አይነት ተጫዋቾች ልዩነት በጣም ትልቅ ልዩነት እየፈጠሩ ነው። እሱ ላይ ምንም ጥያቄ የለኝም። እና ደግሞ ስለ ማንቸስተር ሲቲ ስናወራ የምናወራው ስለ ፊር ፋክተር ነው። ደጋግሞ አድርጎት የሚያውቅ ቡድን ነው። የዋንጫ ፍክክር ላይ ፊት ለፊት ከማንቸስተር ሲቲ ጋር ለእኔ ምን ነበር መሰለሽ ምሳሌ የነበረኝ ግምት የዛሬ 2 ወር ምናምን ወይም ወር ከ15 ቀን አርሰናል ፉክክር አልባ ማድረግ አለበት። አድቫንቴጅ ነበረው ያንን ለማድረግ በጣም ሰፊ ማርጅን መፍጠር የሚችልበት እድል ነበረው። ያንን የሰንደርላንድ ጨዋታ፣ ያንን የቼልሲን ጨዋታ፣ ያንን የአስቶን ቪላን ጨዋታ ካየሽ እነዚህን ጨዋታዎች እያሸነፈ ቢቀጥል ኖሮ የ8 ነጥብ የ7 ነጥብ ምናልባት የ10 ነጥብ ልዩነት ቢያደርገው ኖሮ በቃ ያኔ የታይትል ውድድ ፉክክር የሚባል ነገር እንዳይኖር ልታደርግ ትችላለች። ግን ሁለቱ አንድ ላይ ማርች ፌብሩዋሪ ላይ የሚደርሱ ከሆነ ግን የስነልቦና ብልጫ ይኖረዋል። ሲቲ ሁልጊዜ ደጋግሞ አድርጎታል። አሰልጣኙ 40 ምናምን ዋንጫ ስላሸነፈ አሰልጣኝ ነው የምናወራው። ከዛ ደግሞ ሃላንድ አላቸው። ሃላንድ በዚህ ፎርም ብዙ አይነካም። አዎ ብዙ ኳስ አይነካም። በጨዋታ ውስጥ ብዙ ፓስ አያደርግም። እኔ ጎሉን ሲያስቆጥር ነው ያየሁት ትላንትና ለመጀመሪያ ጊዜ እና ብዙ ጨዋታዎች ላይ ገብተሽ ስታይ ከተቾቹ እኩል ናቸው ሹቶቹ። ስለዚህ ከነካ በጣም ኢፌክቲቭ ሲነካ ኳስ ሚኒማሊስት ነው፣ ግን እነዛን አጋጣሚዎች ማክሲማይዝ ማድረግ የሚችል አይነት ተጫዋች ነው። አሁን እያሳለፈ ያለው ሲዝን ደግሞ ጄሚ ካራገር እንዳለው ከ2022-23 የውድድር ዘመን በላይ አይነት ሲዝን የሚያሳልፍ ይመስላል ብሏል። 52 ጎል ካስቆጠረበት ሲዝን በላይ ማለት ነው። ማንኛውም ቡድን የ50 ጎል አጥቂ ካለው 50 ጎል በሊጉ ብቻ ማለት አይደለም፣ ግን የ50 ጎል ሲዝን በሊጉ የ30 ጎል ሲዝን ካሳለፈ በጣም ትልቅ ልዩነት ነው። አሁን አርሰናል እንደዚህ አይነት አጥቂ የለው። ዮኬሬስ በሃላንድ ደረጃ ጎል ያስቆጥራል የሚል ግምት መጀመሪያም አልነበረም። ከፖርቱጋል ወደ ፕሪሚየር ሊግ ያንን ስታት ማሸጋገር በጣም አስቸጋሪ ነበር። አርሰናል የበለጠ ዲስትሪቢዩትድ ነው። 4 ተጫዋቾች 4 እና ከዛ በላይ ጎሎች አስቆጥረዋል። ስለዚህ ከተለያየ ምንጭ ነው ጎሉ የሚመጣው። በቆመ ኳስ ብዙ ጎል ያስቆጥራል፣ ግን ሌሎቹ ኤዜ የሆነ ጊዜ ጎል ያስቆጥራል፣ ሳካ የሆነ ጊዜ ጎል ያስቆጥራል፣ ዮኬሬስ የሆነ ጊዜ፣ ሜሪኖ የሆነ ጊዜ፣ ራይስ የሆነ ጊዜ ከተለያዩ ቦታዎች ጎሎች ያገኛል። ግን ደግሞ ሃላንድ አይነት ተጫዋች ካለሽ በተለይ በታይትል ራኒንግ ጊዜ በጣም ትልቅ አድቫንቴጅ ነው። ግን አሁን እያወራው ያለው ስለ ፐርፎርማንስ ነው። የፎደን ጎል እስኪቆጠር ድረስ እሱም 20 ደቂቃ እስኪቀረው ድረስ ማለት ነው ጨዋታው ፓላስ የተሻለ ቡድን ነበር ብቻ ሳይሆን የተሻሉትን የጎል እድሎች የፈጠረው ቡድንም ነበር። አሁን ያ በፖሴሽን ሊብራራ አይችልም። ክሪስታል ፓላስ ከዚህ ጨዋታ በፊት
ኢት ዋዝ ጊቭን ሲቲ ሁለት ተጫዋች በቀይ ካልወጣበት በስተቀር ፖሴሽን ሲቲ እንደሚበልጥ ከዛ በስተቀር ያሉትን የማጥቃት ሜትሪኮች በሙሉ ግን ብትወስጂ ክሪስታል ፓላስ የበለጠ የተሻለ ቡድን ነበር እና ጓርዲዮላም ከጨዋታው መጠናቀቅ በኋላ ብዙ ልናሻሽላቸው የሚገቡ ነገሮች አሉ። የሪያል ማድሪዱ ጨዋታ የሰጠኝ ምልክት ብዙ ነው፣ አሁንም ዝግጁ አይደለንም፣ በሜንታሊቲ በኩል ግን ጥሩ ነን የሚል አስተያየት ሰጥቷል። በእግር ኳስ በኩል ግን በጨዋታ በኩል ግን በጣም ገና ነን የሚል አስተያየት ሰጥቷል። ያንን ያሳየ ጨዋታ ይመስለኛል። 16 ሙከራ ነው የተደረገበት ሲቲ 7 ሙከራ ነው ያደረገው። ፍጹም ቅጣት ምቱን ጨምረሽ ፍጹም ቅጣት ምቱ ተካቶ ማንቸስተር ሲቲ 1.18 የኤክስጂን ያስመዘገበው 1.18 የፍጹም ቅጣት ምቱ ማለት 0.8 ማለት ነው። ፍጹም ቅጣት ምቱ 80% ማለት ነው ለመቆጠር ያለው እድል። ክሪስታል ፓላስ 2 ነው ኤክስጂ። የማንቸስተር ሲቲን የፍጹም ቅጣት ምት ብታወጪው ሶስተኛ ጎል ነው። ኢንኮንሲኩዌንሻል ነው። ጨዋታው ኦልሞስት አልቋል። ያ ጎል ሲቆጠር 2-0 ይመራ ስለነበር ብታወጪው ወደ 0.4 ብቻ የነበር የማንቸስተር ሲቲ ኤክስጂ። 33 ጊዜ ክሪስታል ፓላስ በጣም አነስተኛ ፖሴሽን ኖሮት የማንቸስተር ሲቲ ፍጹም ቅጣት ምት ሳጥን ውስጥ ኳስ ነክቷል 33 ጊዜ። በጓርዲዮላ አሰልጣኝነት በጣም ያልተለመደ ነው ይሄ። ቡድኖቹ የሱ ቡድኖች በሄደባቸው በሙሉ ያሰለጠናቸው ቡድኖች የተጋጣሚ ቡድን በራሱ ሳጥን ውስጥ ብዙ ፕሬዘንስ እንዲኖረው የሚፈቅድ አይደለም። ሲጀምር የሃይ ፕሬሲንግ ቡድን ነው፣ የኃይለኛ የፖሴሽን ቡድን እና በጣም ብዙ ጊዜ ከ10 በታች ነው የሚሆነው። ሲቲ ራሱ ግን 12 ጊዜ ብቻ ነው የክሪስታል ፓላስ የፍጹም ቅጣት ምት ሳጥን ውስጥ ኳስ የነካው እና እንደ ፐርፎርማንስ በዋንጫ ፍክክሩም ሰፋ አድርገሽ ከአርሰናል ጋር ያለውንም ካየሽ የፍጹም ቅጣት ምትን ሳይጨምር ከአርሰናል አንጻር 70% ተጨማሪ ኤክስጂ ሲቲ ላይ ይመዘገባል። ጉዳዩ በቀደም ስለ አርነ ስሎት አንድ ፕሮግራም ስንሰራ እንዳነሳሁት የስፕሬድሺት ጉዳይ ብቻ እንዳልሆነ ይገባኛል። የአድቫንስድ ዴታ የቢግ ዴታ ጉዳይ ብቻ እንዳልሆነ ይገባኛል። የአእምሮም ጉዳይ ነው እግር ኳስ፣ የስነ ልቦናም ጉዳይ ነው። ግን በተለያዩ ሜትሪኮች ካየሽ ግን አሰልጣኙም ለዚህ ነው ራሱ ሚሊዮን መጠቅሰው የኔ እይታ ብቻ እንዲመስል ስለማልፈልግ ራሱ ስለሚል ራሱ ስለሚያምን ነው። ደስተኛ ነው በማሸነፉ፣ የስቴትመንት ውጤት ነው ብሏል። ሃላንድን አድንቆታል፣ ሼርኪን አድንቆታል፣ የቡድኑን የማጥቃት ተጫዋቾች አድንቋል፣ የቡድኑ ሜንታሊቲ አድንቋል። እንደ ፐርፎርማንስ ግን መሻሻል አለብን ብሏል። ያ የመጀመሪያ 40 ደቂቃ በተለይ ግን በጠቅላላው የመጀመሪያው 70 ደቂቃ እንደ ፐርፎርማንስ ጥሩ ፐርፎርማንስ አይመስለኝም በእኔ አስተያየት። እና እኔ ሮድሪ ከኤሲኤል ጉዳቱ በፊት ወደ ነበረው ብቃት ከተመለሰ በጣም ወሳኝ እንደው እንደ አዲስ ሱፐርስታር ዝውውር የሚታይ ነው። እሱ ምን አለ መሰለሽ ትላንትና ጨዋታው ካለቀ በኋላ ከዛ በኋላ በእርግጥ የባሎን ዶር ሽልማት ተደርጓል እና ቴክኒካሊ አሁን ያለ ምርጡ ተጫዋች ሌላ ተጫዋች ነው ኡስማን ዴምቤሌ ነው። ግን ያጣነው ያለ ምርጡ ተጫዋች ነው ብሏል። አሁን ለዚህ ሁሉ ጊዜ ከአመት በላይ አመት ከ2 ወር ውስጥ በመሀል ብቅ እያለ የተጫወተበት ጊዜ ሙሉ ለሙሉ ያገገመበት ወደ ብቃቱ የተመለሰበት ፊት የሆነበት አይደል። ለዛን ያህል ጊዜ ነው ከሜዳ ያጣ ነው ይሄንን ተጫዋች ብሏልና ከዛ ጊዜ ጀምሮ የሲቲ ባላንስ ልክ አይደለም። ግን ፎደንን ደግሞ ትላንትና ተቸው። አሁን አንዳንድ አሰልጣኝ ቢሆን ኦኬ በቃ ጎል አስቆጥሮ በጣም ወሳኝ ጎል ነው ደግሞ ሁለተኛ ጎል ነው በዚህ ጨዋታ ላይ 1-0 እስካለ ድረስ የዛን ጨዋታ ውጤት የሚወስነው ቀጥሎ የሚቆጠረው ጎል ነው አይደል? ቀጥሎ የሚቆጠረው ጎል በፓላስ ከሆነ 1-1 ይሆናል፣ በሲቲ ከሆነ ኢፌክቲቭሊ ጨዋታው ያልቃል 2-0 ስለሚሆን ፎደን ያንን ጎል ነው ያስቆጠረው። በጣም ወሳኝ አስፈላጊ ጎል ነው ያስቆጠረው። ሰሞኑን ያለበትንም ፎርም የሚያሳይ ነው። ግን እናንተ ከኔ ልትለዩ ትችላላችሁ። ፎደን እያሳየ ያለውን ብቃት በተለይ ዛሬ ያሳየውን ብቃት በተመለከተ ጥሩ አልተጫወተም። ብዙ ኳስ አበላሽቷል። ውሳኔዎቹ ይጣደፉ ነበር፣ ጉጉት የተጫናቸው ነበሩ። ኳስ መያዝ አለበት፣ ከቡድን ጓደኞቹ ጋር መጫወት አለበት፣ በትክክለኛው ጊዜ ነው የራሱን ኤክስፕሎዥን ማድረግ አለበት። እስከዛ ግን መረጋጋት አለበት ብሎ በአንዳንድ ግለሰቦችም ብቃት ያን ያህል እርካታ እንዳልነበረው አስተያየት ሰጥቷል። አሁን የሲቲ ትልቁ አድቫንቴጅ ምንድነው? ቅድም እንዳነሳሁት ይሄኛው ቡድን በመሰራት ላይ ያለ ቡድን እና ጓርዲዮላ ብዙ ጊዜ ፎርሙላውን የመጨረሻዎቹ 3 ወራት ላይ ያገኘዋል። አሁን በመሰራት ላይ ያለ ቡድን ሆኖ ግን በውጤት ኮስት አይደለም፣ በ2 ነጥብ ርቀት ላይ ብቻ 1 ሳምንት ሊወስነው በሚችል ርቀት ላይ ብቻ ነው ያለው። ትልቁ አድቫንቴጅ እሱ ይመስለኛል። ከዛ አሰልጣኙ ያለው ታሪክ ያለው ስኬት የዋንጫ ታሪክ ትልቁ ልዩነት ነው።
ቡድኑ ጎሎችም እያስቆጠረ ነው። 38 ጎሎች አስቆጥሯል በዚህ ውድድር ዘመን በሊጉ ብቻ። ስለዚህ እንደ ሳምንት በጣም ጥሩ ሳምንት ነበር። እንደ ፐርፎርማንስ ግን እኔም አሰልጣኙም ሌላውም ገለልተኛ ሆኖ ጨዋታውን የሚያይ ሰው ኦኬ አይ ሲቲ ገና መብሰል ይቀረዋል በፐርፎርማንስ ደረጃ ሊሆን ይችላል። አድርገውታል ብዙ ጊዜ። ምሳሌ ሼርኪ ጥሩ መጫወት ጀምሯል። አሁን ከጉዳቱ ከተመለሰ በኋላ ብዙዎቹንም ጨዋታዎች እየጀመረ ነው። ፎደን ጥሩ እየተጫወተ ነው። ሃላንድ ነው ማብራሪያ ያስፈልገውም። ኑኔስ በመከላከል ላያቢሊቲ ቢሆንም ድክመት ቢሆንም ግን በየጨዋታው ያንን ቦታ ማስተር እያደረገ ነው። ስለዚህ ጥሩ ሳምንት ነበር። ደግሞ ቅድም እንዳነሳሁት የአርሰናል የቅዳሜ ጨዋታ አርቴታ ከጨዋታው በኋላ ሲናገር አርቴታም ልክ እንደዛው ነው ያመረረው። ቡድኑ ላይ አሸንፏል፣ በጣም ደስ ብሎኛል። በአንድ እኩል ከሆን በኋላ በተለይ ሪያክት ያደረግንበት ጨዋታው አላለቀም፣ አሁንም ጎል ማስቆጠር እንችላለን ብለን የተጫወትንበት መንገድ ጥሩ ነው አለና እንደ ፐርፎርማንስ ግን ብሎ ብዙ ጊዜ ምን ያደርግ ነበር ሚኬል አርቴታ እንደዛም ይላል የሚል ግምት ነው የነበረኝ። በፖሴሽን 80% ፖሴሽን ነበረን፣ ቴሪቶሪያል ዶሚናንሳችን በጣም ከፍተኛ ነው። ይህ አንዳንዴ ይላል እኔ እንዴት ነው እንዲህ አይነት አሰስመንት የሚኖረው ያሰልጣኝ ምናምን እላለሁ። ያየነው ጨዋታ ስለሆነኛም ማለት ጨዋታ ሁሌ ስፕሬድሺት ነው ማለት ሁሌ ቁጥር ነው ማለት አይደለም። አስፈላጊ ነው ቁጥር፣ ግን ሁል ጊዜ እሱ ነው ማለት አይደለም። ግን በቀደም ያ ጎል የተቆጠረበትን ቅጽበት ብቻ አይደለም የተናገረው። ወልቭስ 2 ነው 3 ሙከራ ነው ያደረገው። ኦኬ ግን በተለይ 1-0 ከመራን በኋላ ለ2 ለ3 ደቂቃ ለምን እንደዛ ዲፕ እንደተከላከል አላውቅም። መነጋገር አለብን ይህን ጉዳይ በተመለከተ ብሏል። እኔ የማውቀው ግን ሜንታሊቲ ነው። ያቺን 1-0 ፕሮቴክት የማድረግ ፍላጎት ነበር እና ያ ዲስከሽን መሆኑ አይቀርም። የአርሰናል ሜንታሊቲ ዲስከሽን መሆንም አለበት። ይሄ ደግሞ የበለጠ ለሲቲ ተስፋ ይሰጣል፣ የፐርፎርማንስ ጉዳይ ብቻ ስላልሆነ እና ጥሩ ሳምንት ነበር። ቅዳሜ ከዌስትሃም ጋር ነው የሚጫወተው። ዌስትሃም ሰሞኑን በውጤት በኩል ማለት ነው አንዳንድ ደህና ውጤቶች ነበሩት። ወደ ኦልትራፎርድ ሄዷቻ ተለያይቷል። አይ ቲንክ ኒውካስልን አሸንፏል። ደህና ውጤቶች ነበሩት። ትናንትና በቪላ ቢሸንፍም በብቃት በኩል ደህና ነበር። ግን ወደ ኤቲሃድ ሄዶ ሲቲን ያሸንፋል የሚል ግምት የለኝም። ኤስፔሪቶ ሳንቶ የማሸነፍ ታሪክ እንደነበራቸው አውቃለሁ ጓርዲዮላን፣ የእሳቸው ወልቭስ ግን አይታየኝም። አርሰናል ግን ወደ ጉዲሰን ፓርክ ነው የሚሄደው። ኖ ወደ አዲሱ ስቴዲየም፣ እስካሁን ስሙን ማስተር አላረኩትም፣ ግን ወደ አዲሱ ስቴዲየም ይሄዳል። ቀላል ጨዋታ አይመስለኝም። ኤቨርተን አስቸጋሪ ቡድን ነው። ኢቭን ከቼልሲ ጋር በጣም ጥሩ ነበር በእኔ ግምት። ግን ከዛ በኋላ ያሉትንም ተከታታይ ጨዋታዎች ካየሽ አስቸጋሪ ጨዋታዎች እየመጡ ነው አርሰናል ላይ። አሁን ለምሳሌ ኮረስፖንዲንግ ፊክስቸር ብዬ ልውሰድ። ባለፈው የውድድር ዘመን የአርሰናል በእነዚህ ጨዋታዎች ላይ የነበረውን ውጤት በኤቨርተን ሜዳ አቻን የተለያየው አምና። ከዛ ከብራይተን ጋር ነው የሚጫወተው በሜዳው። ከብራይተን ጋር ራይስ 40 ደቂቃ አርሰናል በ10 ተጫዋች ግን አቻን የተጠናቀቀው። ከአስቶን ቪላ ጋር በሜዳው አቻን የተለያየው። ከአስቶን ቪላ ጋር በቅርብ ጊዜ ስለሚገናኝ በድጋሚ ከ3 ጨዋታዎች በኋላ ከኤቨርተንና ከብራይተን ጋር ከተጫወተ በኋላ ከቪላ ጋር ይገናኛል። ከዛ ወደ ቦርንመዝ ሜዳ ይሄዳል። በቦርንመዝ ሜዳ ተሸንፏል። ኦኬ 60 ደቂቃ በ10 ተጫዋች ነው የተጫወተው፣ ግን ስቲል ተሸንፏል። ከሊቨርፑል ጋር ይገናኛል። ከዛ ቀጥሎ ከሊቨርፑል ጋር አምና በሜዳው አቻ ነበር የተለያዩ። ከኖቲንገም ፎረስት ጋር ከሜዳው ውጪ ይጫወታል። 6ኛው ጨዋታ ነው ይሄ። የሚቀጥሉትን 6 ጨዋታዎች ካነሳው በነዛ በኖቲንገም ፎረስትም ጨዋታ አቻ ነበር የተለያዩ። 6ቱን ጨዋታዎች አምና ሌላ ሲዝን እንደሆነ አውቃለሁ፣ ኮንቴክስቱ ሌላ ነው ምናምን፣ ግን ጨዋታዎች አንዱም ጨዋታ ቀላል አይደለም። አንዱም ጨዋታ ቀላል ጨዋታ አይደለም። አሁን እነዚህን ጨዋታዎች ማሸነፍ ይችላል አያሸንፍም እያልኩ አይደለም፣ ግን ምሳሌ ወደ ኤቨርተን ሜዳ፣ ወደ ቦርንመዝ ሜዳ፣ ወደ ኖቲንገም ፎረስት ሜዳ ሄዶ መጫወት አስቸጋሪ ነው። በብራይተንን፣ ቪላን፣ ሊቨርፑልን መቅጠምም ከባድ ነው። ስለዚህ በጣም ወሳኝ ጊዜ ነው። ምናልባት በዋንጫ ፍክክሩ ላይ ትልቅ ስዊንግ ሊኖር ይችላል። በአንድ ወር በምናምን ላያልቅለት ይችላል። ግን ያም ሁኔታ ለማንቸስተር ሲቲ ፉክክር ነውና የማንቸስተር ሲቲ ጥሩ መሆን ብቻ ላይ በቃ ይችላል። የባላጋራ ቡድን መንሸራተትም ስለሚያስፈልግ በተለይ አርሰናል ሪያሊስቲክ የዋንጫ ተፎካካሪ በእኔ ግምት አርሰናልና ማንቸስተር ሲቲ ናቸው። ሌላ ሰርፕራይዝ ሊያደርገን የሚችል ቡድን ይመጣ ይሆናል፣ ግን ለጊዜው አይታየኝም። ያም ሳምንቱን በጣም ጥሩ ያደረገላቸው ይመስለኛል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ።
ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።